እሷ ረደስ ይላል ግን ዳት ዳቦ ብርቁና ሄደ በቃ ግን ተታረቁ ማለው መሀል ላይ ውዴ ተታረቁ እኔ መሀኔም ሁሉም ለገብ ነኝ ተታረቁ የሚልም አለው ለማንኛውም ለበጎ ነው የሆነ አንቺ ነገሮችን ላለማውጣት ብለሽ ዝም ብለሽ ስትሰሪ ሰው ግን በሌላ መንገድ አምጥቶ እንደ ያሉነ መንገድ ውስጥ ይከትሻል ያ ነው እናንተ ደግሞ የገበያ ሰው ናችሁ ማሪ አንቺም ልብስ ሻጭ ነሽ ያቺም ልብስ ሻጭ ነሽ የምንገዛቸው የማዳም ቅመሞች ነን ለምን አትስማሙም ነው የኛ ገባት መስማማት አለባችሁ እናንተ ካልተስማማችሁ እንደዚህ የምትሆኑ ከሆነ እኛ ያለ መግዛት መብት አለ አቻርኬ ድጋሚ መጀመሪያ ዘጋ መሰለኝ ማሮቼ ያ ነው እና እንደ ሐሳብ ነሃንዬ ድፎ ደፍታችሁ ብትመጡ ብታዩ ታብላል እንግዲህ ድፎና ሰላምታው ይደርሳል ማርያም እውነት ያናለው በተረፈ ይመቻችሁ ደህና ሁኚልኝ ማሪ እናመሰግናለሁላችሁ እና መስማማት አለባቸው እነሱ የገበያ ሰው ናቸው እነሱ ፐብሊክ ላይ ያሉ ሰዎች ናቸው እኛ የማዳም ቅመሞች አንገዛም ብለን የማመጽ ሰላማዊ ሰልፍ የመውጣት መብት አለ እንዴ እርስ በርስ እንዴት አትስማሙም እርስ በርስ እንዴት አትከባበሩ እኛ እኮ አጀንዳ ስጡን ይመቸናል ግን አጀንዳችሁ በጣም እናንተን ገበያ እንዳትሸጡ የሚያደርጋችሁ መሆን የለበትም እንዴ አሁን አሜሪካ ያለችው ሴትዮ እኮ ማለት ነው ችግር የለባትም እሷ እኮ ንግድ አሰራም የፈለገችውን የማውራት መብት አላት መብቷ ነው ይሄ የተጠበቀ ነው እንዴ ገበያ ላይ እየዋላችሁ እንዴት ሰው ይጣላል ዳቦ ይዘን እንሄዳለን ብላችኋል ዳቦአችሁን ተሸክማችሁ ሰላምታውን ሰላምን እንጠመጠምባታለን ብላችኋል መጠምጠም ትችላላችሁ ሄዳችሁ አው ይሄ ነው እንግዲህ ያለው ነገር እኛ አንገዛም ብለን እናመጻለን ሰላማዊ ሰልፍ እንወጣለን የማዳም ቅመም እማትስማሙ ከሆነ እንዴ እኛ ለምንገዛው አስባችሁታል አረብ ሀገር ኖሬ ሺቲና ጥበብ ሰብስቤ ስገባ ያሳያችሁ እንግዲህ በሰለጠነ ዘመን ባደገ እንደምን ባለ በስንተኛው ሺ ማለት ነው ሽፎንና ሺቲ ምናምን ይሄ ምንድነው ድሪያ ሰብስቤላት እናቴ ስገባ ስታየው ኢትዮጵያ ነበር እንደ ነበርሽው ሳላውቅ ነው የምትለኝ እንደው ገንዘቡ በዛ ስለሚላትል ትችላለች ምልከው በየወሩ እንጂ አስባችሁታል ፋራ ነኛ ሲጀመር የነሱን ዕቃ ምን ሰበስብላችሁ እንዴ እናንተ አልስማማ ካላችሁ ድብልቅልቁን የማውጣት መብት አለ አንገዛም የሚል አመጽ የማመጽ መብት አለን ከሁሉም ከእያንዳንዱ ነገር እናንተ ከተስማማችሁ እናንተ ከተፋቀራችሁ ግን ባራድዬ እንገዛ ሽሮንም በርበሬውንም ሸክላውንም ሮኮቦቱንም እንገዛለን እንዴ ምን ነው ሸዋ ምን ነው አበዛችሁት እንዴ ሁሉም የርዝቁ ነው ተብሎ እዛም ሺቲ ነው እዚህም ሺቲ ነው እዛም ሰልባጅ ነው እዚህም እዛም ባልትና ነው እዚህም ባልተን የሚበዘበዘው የማዳም ቅመም ነው ምን ነው ሸዋ አልበዛም እንዴ የሆዳችን ነገር ስለማይሆንልን ነው እኛ ሀቅ ነው ይሄ እየመረራችሁ አስተዳድር እንዴ እኔ ቢታዩ ምንስ ብታወራ አፌን ከፍቼ ባዳምጣት ሺቲያት ሸጥ ጥበባት ሸጥ ቡና ስኳራት ሸጥ ማሪ መብቷ ነው ማውራት የፈለገችበት ሰው ላይ አጀንዳውን ታጣጥሙ እኛም ይመቸናል እናዳምጣታለን ልብስ እናጥበበታለን ካውያን ተኩስበታለን ሽንት ቤት እናጥበበታለን የሥራው ባህሪ ነው ማሪ ፈታ እንላለን በጧት ስገባ ገና አይኔ ስገልጥ ነው ቤታየውን ማገኛት እሳ ያለሽ እንዴ ብዬ ስራዬን ነው የምጀምረው ማሪ ይሄ ሀቅ ነው ስለዚህ ገበያተኛ የሆናችሁ ሰዎች ገበያችሁን በስነ ስርዓት ለመሸጥ እናንተ ተስማሙ እንዴ አስቡት የማዳም ቅመም ደግሞ በጣም ኃይለኛ ናቸው ልብስ አዘዋዘው እቤት ሲሄድ የለሁም ሊሉ ይችላሉ ገንዘብ አንሰጥም እያሉ ነው እየተበቀሉ ተጀምሯል ይሄ ነገር አሁን ተጀምሯል በጣም በቀል ተጀምሯል አትችሉትም ይሄን ማዕበል ገብርኤል ተንኮል ካሰብን ፍቅር ነው እንጂ የሚገዛን ተንኮል ከታሰበ ስናምጽባችሁ አጉላ ወዳደቅ ጉሮሯችሁ ይዘጋል ነው መላችሁ ስናከብር ስንወድ ስንተናነስ ነው እንጂ እንዴ ለየት ያለ ስራ ይዛችሁ ተከሰቱ አንድ አይነት ስራ አይሁን ተመሳሳይ ስራ ይዛችሁ ስትመጡኛ እንሰላቻለን ትክክል አይደለም ነው
ርዝቅ በእግዚአብሔር ነው፣ ፈጣሪ ነው። እንዴ ከህብረተሰቡም ጋር መኖር አለብሽ ማሪ፣ ተግባብተሽ ተስማምተሽ። እላችን ላይ እየተሳደባችሁ መልሳችሁ ግዙን። እኛ እኮ በጎቹ እኛ ነን እኮ ማናቀው ጭንቅላታችንን ያላገናዘብ ተሰድበን ሄደን እንገዛለን። ተው እንጂ አክብሩን፣ ውደዱን። የተሳሳተ ከሸጣችሁልን መልሱልን፣ ተረከቡን። ምናም ደንበኛ ንጉስ ነው ይላል እንዴ። ካልሆነ እኔም 1000 ቤት ልክፈትና እንግዲህ ወጥቼ ጸባዬን አሳርፌ ቀመጣለሁ። ረገጣውን ተዋል። እኔ እግዚአብሔርን እንዴ ፍትህ ለዳቦ ፍትህ ወጥ በልታ ለተመለሰች ልጅ እንዴ እኔ ዘርፌን ስንት አለመሯሯጣ ራሱ በጣም ነው ያሳዘነችኝ። እግዚአብሔር እንዴ እኔ የዋናት በጣም እንደ ቤት ስትሯሯጣ አድራ ቢሆንስ ከባድ እኮ ነው ሚዛኑ። ተው ዱባይ ላይ የሚመጣ ማንኛውንም አጀንዳ እኛም መንፈራውንም የማንፈራውን ቤታዩ የማብላላት መብቷ የተጠበቀ ነው። ዘርፌ ትልቅ ጥፋት ያደረገችው ባህር ማዶ ማሻገሯ ነው እኮ አልኩ እኮ ነው ማብያ ቅድም ላወራ ነበረ። ያኛ ወደዚህ መምጣት ይችላል። ቤታዩ መታ ገብታ ጉዳዩ ላይ ማውራት ትችላለች። እኛ ግን እዚሁ እናጣጥመዋለን። መልስ መመለስ የለብንም ለሷ ገባሽ መብቷ ስለሆነ ዲያምን ነው እሱ ብቻ አይደለም። እሷ ባለችበት ጥያቄ ልጠይቃን ነበረ ይሄን ተናግራለች። ግን ለመልስ ምቱ ስትመጣ እኔ እኮ አሁን ለምሳሌ ለማቀሳሰር እኔ ትቻት ነው እንጂ ለማቀሳሰር እንደዚህ ብዬ የመልስ ምቱን እንጠብቃለን ብንል እኮ ይናጋል ነገር በቴሌግራም ይደርሳታል። ችግር የለም ዝም ብለሽ በኋላ ማዳመጥ ነው ገብተሽ ደግሞ ለስድብ ምን ያንሳታል? የኛዋስ አሁንማ ጓጓው 3 ሰዓት እስከሚደርስ በስዬ እንኳን ደህና መጣሽ ማሪ። ታዋት ነካኩ ማዳመጥ ነው እንጂ ተባሩ እስከ 3 ነው የሚቆየው። 3 ሰዓት ቤት ታየ የሚገባበት ሰዓት ነው እንጂ ይላችሁ አራቱን ታውቃለች። መሲ አንድ ነጥብ ያስኩት ልናገርማ ልብስ ሻጮች ማለት ነው። ልብስ ሊሸጡ ውትፍ ውን ይሉና መጨረሻ ላይ አቃተኝ ከበደኝ ማዳቤን ልገባ ነው ቅመሞች እየገዙኛ እንዴኑና ተባበሩና አግዙ። መጀመሪያ ለምን ጀመርሹ ማሪ? ማትቺ ከሆነ እየየ ብለሽ ታለቅሽና ባይሰ ተባበራት አግዛት ምናምን ብለን ደግሞ ነቃ ስናረግሽ ማዳም ቤት መግባቱን ትታይዋለሽ። ሐሳብሽን ትቀይራለሽ። ለምን እቺን ታዝበናል። ገብርኤልን ታው እንጂ ላይች ላይ ድራማ አትሱ ማናዬ። አንድ ቀን ግን በዚህ ጉዳይ መሄድ አለብን። እቃ በስነ ስርዓት እየመጣልን አለ። የምታሳዩት እቃ ሌላ የሚመጣልን ሌላ የተቀደደ ትክክል። በዚህ ነገር በጣም መሄድ አለብን። እየተጎዳን ነው በጣም በእንደዚህ ነገር ክሬሞች ብዙ ነገሮች የሚደርሱን ትክክል አይደለም። የሚያወሩት ሌላ የሚመጣልን ሌላ። መሲ ወይዬ በቀደመት ማሂ አታስታውሽ እንደሆነ አይደል? ቤቴን ከፍቼ እንደቀልድ ነው እርካሽ እቃ የሚሸጥበት ቦታ ምናምን ተብሎ እኔ መረጃ እየሰጠው ነበር እንደዚህ ሌት አርገኝ ብሎክ አርገኝ ወጣች ጭራሽ ምንም ሳንነጋገር። ይሄን ያህል ናቸው አበሾች። በህይወት ዘመኔ አንዴን የተሸወድኩት ከዚህ በኋላ አይለመደኝም። በርግጥ እኔ ልሽ መሲ 1 አመት ከምናምን ሰርቻለሁ። አንድ አመት ከ8 ወር ምናምን ነው የሰራሁት ላይቭ ላይ ብዙ ነገር ነው የሸጥኩት። እግዚአብሔር ይመስገን። ሞሪንጋ እዚያ ሀገር መጀመሪያ ያስገባሁት ራሱ እኔ ነኝ። ሞሪንጋ ፓውደር እና አንድ ቀን ኮምፕሌንስ ያደርቀ እንትን ሳይልብኝ ከስተምሮቼን በስነ ስርዓት ፊልተር የለውም። ምን ያው ስሰራ እኔ ልክ ነኝ እያልኩሽ አይደለም፣ ግን ልብስ ምናምን በትክክል ቦታው ላይ ሄደሽ ስገዢና በቲክቶክ ስገዢ አንድ አይደለም። እና አሁን ሰሞኑ ምን እያደረጉ ነው? እቃ እያዘዙ ስልክ እየዘጉ ነው። ብዙ ልጆች አይታችሁ ከሆነ ማለት ነው። አዎ ደግሞ ይሄንን መሃናይ ምናት ያሳመፀችው በሏላችሁ መጀመሪያ በአግባቡ አስተናግዳ ከመጀመሪያው ነበረ። እቃ ያዙና አልፈልገውም ይላሉ በመሀል
ተቃጥለው እኮ ነው ተቃጥለው። ስሜ እንደሆነ የኔም ይገናል እዚህ ላይ አሁን ለምሳሌ ነገር ሳወራ ነው ሊደብራችሁ ይችላል። አይ ነው ይደብራችኋል ግን የሚደብረው ይኸውልሽ ሙሉ ጎጃም የሚደብረው ይደብረው። ሀቀኛ ከሆኑ ትክክለኛ ቃል ለኛ ለአበሾች ይላኩልን። ስናዛቸው በብራችን ነው በስነ ስርዓት እቃችን ይላል። በዛ ላይ ደግሞ በዛ ላይ የተቀደደ ያጠረ የረዘመ አይመለስም። ሁማኔር ነው ብሎ የሚሸጡት ሴኪዮ ነው። ሁማኔር ነው የሚሸጡት። ሁማኔር እንኳን ሲሸጡ በስንትና ግራም እየወሰዱ ሁማኔር ሲጀመር በጣም የምታምኚም ሰው ምናምን ካልሆነ በስተቀር በአካል ተኪዶ በዛ ነገር ነው ባሻ። ከዛ ሲቀጥል እውነት ለመናገር ሁማኔሩን እህቴና በደንብ የምታውቀው አንዴ ስጠይቃ ምን አለች? ካቃጠልሽውና አመዳም ከሆነ ወይም ጥምዝዝ ካለ ምናምን ያለች ታስረዳኛለች። እኔ መቼ ይገባኛል እንዴ ነገር እኮ። እኔ አንድ ነገር ልናገር። አንድ ጊዜ ማሂ ፎቶ ላለ እኔ ጋር ቀሚስ የሆነ ሰው ገዛልኝ ከሆነ ሰው ላይ ለማበረታታት በውስጥ በኩል በመርፌ ነው የተሰፋው ማለት ነው ቀሚሱ 400 ድርሃም ነው የከፈለው ያ ሰው። አላ ለሰው ነው የሰጠው። አለበስኩም እኔ ልብሱን አለበስኩትም። በእግዚአብሔር እንደዚህ የጎጃም ቀሚስ ተብሎ ተላከልኝ። እሱን ደግሞ ስለብስ በጣም ሰፊ ነው አይሆነኝም። ሲታይ በጣም ነው የሚያምረው ምናምን እንዴት ይሆናል አይደለ? በስነ ስርዓት የሚሰሩም አሉ። እንደዛው አንዳንዶቹ ደግሞ ልክ ያልሆነ ነገር ሊያቀርቡ ይችላሉ። ገባሻ? ከዛ በኋላ ልጆቹን በስነ ስርዓት ትሪት አርጓቸው ነው በቃ። ሲያወራችሁ ብራችሁን ሲከፍሉ ምናምን ነገር ለፍተው ነው ብሩን የሚያመጡት። ወይ ገንዘብ ልታገኙ እንደምትሞክሩት ልጆቹ መልበስ። እኔ የባህል ልብስ የዛሬ ስንት ወር ፒንክ ከለር አዛት ሲመጣ ቀይ ነው ለካ በፊልተር ነው ፒንክ የሆነው ቀሚሱ። ይኸውልሽ እንዲህ ናቸው በቃ። ለምን እንትን እንደዚህ አይነት ነገሮች ያጋጥማል። ይሄ ሼም ነው። ከራሳው ከራሳችን መጀመሪያ ሲያናግሩሽ በፍቅር ነው ልክ መልሱልኝ ስትያቸው የሚነሳው ብሎክ ጦርነት እና የሚመልሱልን ሪስፔክት አይሰጡንም። ከገዛናቸው በኋላ ለመልሱልኝ ልንገዛቸው ስንል ግን መልስ አይመልሱልንም። ልንገዛቸው ስንል ግን በጣም ያከብሩናል ይወዱናል ምናምን ነገር እና ምንም ቢያስተካክሉ አሁን እንዲህ ነው ይሉሻል። ልክ መጨረሻ አይደለሽም። ይኸውልሽ የሚገርምሽ ነገር ማለት ነው ስንከፍተው ራሱ እንዳከፍቱት ይላሉ። ሰላም እና ሲመልሱልንም ሲሸጡልንም ያላቸውን ፍቅር ሲመልሱልንም ያንን ፍቅር ቢያሳዩን አሪፍ ነው። ለመመለስ ሲባል ስልካችንን ብሎክ እያደረጉ ከዛ በዛው እየጠፉ ምናምን ነገር ፍቅር ሳይሰጡን የመጀመሪያውን ፍቅር ሳይሰጡን ይለዩናል። ያ አግባብ አይደለም። መጀመሪያ ግን በጣም በፍቅር ነው የሚይዙት እስኪገዛ ድረስ ያ ነገር እስኪገዛላቸው ድረስ በጣም የኔ ማር የኔ ቆንጆ እሺ ችግር የለውም ካልሆነሽ እመልስልሻለሁ ምናምን ብለው ነው። ከዛ በኋላ ግን ብሎክ ያደርጉሻል። የሚያስጠላ ልብስ አምጥተው ሰፊ ልብስ ወይ የተቀደደ ልብስ ወይ የተጨማደደ ልብስ አምጥተው መልሺ ስትይ ብሎክ አድርጎሽ ይሰናበቱሻልና ያ ትክክል አይደለም። ይሄን ቢስተካከል እንዴ ቢስተካከል በትክክል እኔ የኔ ማርም አትበለኝ ምንም አትበለኝ ምንም አታሞግሰኝ። እቃዬን ግን የከፈልኩበትን እቃዬን በስነ ስርዓት ያየሁትን እቃ ያምጡልኝ ነው እኮ ሙገሳው እስክትገዢ ድረስ ሙገሳ አለው ነው ማለት። እሱማ ገብቶኛል፣ ግን አታሞግሰኝ። የማስመሰል ማሞገስ ይቅርብኝ ካፍንጫዬ። እንዴ መረረን እኮ እንዴ ከስተምራ አያያዝ እኮ ነው። አሁን መጀመሪያ ከእንዴት እንደዚህ እኔ የመጀመሪያ ሙሉ ጎጃም ማለት ነው ያስታውሳለሁ። መጀመሪያ እንትን ያመጣች ሰዓት ኦርደር ያደረግነው እኔና ጓደኛዬ ነበርን። የሆነ ሻይ ምናምን ተብሎ ማለት ነው አስታውሳለሁ። ሙሉ ጎጃም በመሰራበት ሰዓት ሁለት ልጆች ነው ኦርደር ከሷ ያደረግነውና ምን እንዴት ነው ካስተምር እንዲህ ውዴ ምናምን አይደለም። በቃ እሺ ነው ቆንጆ በዛት ይመጣልሻል አለቀ። ራሱ የሆነ ኮስታት እስቲ አንዳንዶች ጌጂ ጠብ እርግፍ ነው የሚሉልሽ። ጠብ እርግፍ እቃው እስኪመጣ ማለት ነው። ልክ መጥቶ ከፍተሽ ምናምን ስታዩ ይሄ ችግር አለበትና እንደዚህ አድርጊልኝ ምናምን ስትያት እናንቺ ለምንድን ለሶሻል ሚዲያ አዲስ ነሽ እንዴ ገዝተሽ አትጠቂም እንዴት ይባያለሽ? ወይም ደግሞ ሂጂ ክሰሽኝ አቢባ ጋር ይፈረደባት ወይ ደግሞ ሂጂ ክሰሽኝ ሳሪ ጋር ይሉሻል ማለት ነው። ተክለኞች እንደዚህ ነው የሚሉት። ሂጂ ክሰሽኝ
ወይ ሂጂ ክሰሽ ምናምን በቃ እንዴት ነው ለምን ደውል አልመሰለኝ ይሄ መከሳሰት ምናምን ስለለም ምንም አይመስላችሁ ሂጂ ክሰሽ እኔ ምን አከሰሰኝ ለ100 እና ለ50 ለ100 ምናምን ድራም እኔ ከሷ ጋር ማለት ነው የምለው እኔ ግን መደረግ ያለበት ይሄ ነገር መስተካከል አለበት በአበሾች ላይ አብሶ አበሾች ላይ እኔ እኮ አበሻ ሆና አረብ ሱቅ የምትሸጥ ከሆነች እገዛታለሁ የሚገርማችሁ ነገር ግን ከራሷ ሱቅ ግን አልገዛም ትቻለሁ ምክንያቱም በጣም ነው እየቀየሩብን ያሉት በጣም ነው ትክክል እቃ እንኳን አይደለም አልባሳት ይቅርና እንጀራ ባቁሙ እናቱ ወለደችው እናቱ ወለደች የቆመጠጠች እንደው ሴት ልጅ ጋገረችው ራሱ አይመስልም እንደው ቧቋ አይታጠብም ወይ ሊጡ አይጣራም ወይ እስከምል ድረስ ሄጄ በአካል ምግብ ቤቱ ስመገብ የሚመጣልኝ እንጀራ ልዩ እንጀራ እንደው በልቼ ማልጠግበው እቤቱ ሳዝግ የሚመጣልኝ እንጀራ የቆመጠጠ እንደው ጫው አፌስ ማስገባት እስከምጣላ ድረስ የሚመጣው እንጀራ አንድ አይነት ለምዶ ማታረጉልን ነው እንዴ ይሄ ባልባሳት ብቻ አይደለም በምግብም ያለ ነገር ነው መሮናል አረው ምን ጉድ ነው ሰልችቶናል ለሌላ እኔ ብቻ ነው የሚነፋው ነው እናንተ ሞዳት የሚፋሽፋል አራው ይነፋል ሆድ ይነፋል ከበላሽ በኋላ እንጀራ ሆድ ይነፋል እንዴ ውስጡ ምን እንዳለ አላውቅም እግዚአብሔር ብቻኛ በቃ አምጥተን እንበላዋለን ምንም ማረግ አይቻልም ፓራስታሞል ነው ያለ እኔ ደግሞ ምን እንደሚያበዛብኝ ታልሽ ሙሉ ጎጀም አሁን እዚህ ትስቃላችሁ ሆዴን ይነፋኝና ፈስ በፈስ ነው የሚያረጋኝ ፓራስታሞል ነው እመቤቴ ነሽ ሽንት ቤት ያሯርጣል ቲማቲም እንደበላው ነገር ሽንት ቤት ያሯርጣል እሱን ስበላ እግዚአብሔር መስከረኝ ሮጣሙ ሽንት ቤት ነው ማዳም መከሯን በልታለች በፈዲላ ፈስ ማዳም መከሯን እየበላች ነው ጋይስ ፍትህ ለማዳም ፈስ ቢሆንማ ጥሩ ነበረ ሽንት ቤት የሚያሯርጣል ማሂ ከመውጣት በፊት ልጠይቃችሁ ጠይቂ ድምጽ ያለው ፈስ የሚፈሳል እዚህ ውስጥ ስንት ጊዜ ነው የድው የሚል ፈስ አንዳንዴ አልፎ አልችልም አንቺ አረም ያለ እንደዛ አልፈሳም ደስ ነው የሚለው ነው ድምጽ የለም ሰው አይረብሽም